ቁራሌው ስሚ ምን ላድርግሽ? ያን አረቄ ጠርሙስ ለምን አንሸጡም? ኧረ እባክሽ ይሄን ማን ይገዛኛል? በነፃ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ቁራሌው ወይ ይሄን ያረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አገዛኝም? የኔ እህት የድሮ ቀትርፉ ሸክም ነሽ። ገዛሽ እንዴ? እንዴት አባቷ ነው የምታምረው። በስመ አብ ምን ይገዛኛል? አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው አንተ? ምን ሆነክ ነው? አረ ምንም ግን ይሄን የመሰለ እንደ አዲስ ማንቆርቆሪያ የሚያብረቀርቅ ወጥ ይዛ ነው። እሰይ አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለው። አንተ ምን አይተኝ ነው ጣነ? በሉ ተከራከሩ፣ እኔ ልግባ። እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩ ብለሽ ነው? ሂዲ። ሲያስጠላ። አንተ አታፍርም? ሰው ይዘው ተብሎ ይገባል? ራስሽ አይደለሽ እንዴ ግባ ያልሽ? በል አምጣ ጠርሙሴን ደፋር። ስሚኝ ከአትሽ ፍቅር እንደያዘኝ ንገርልኝ። ሻማቼ እርሶ ትልቅ ሰው አይደሉም? እንዴት የጨረጨሰ ሳፋልሽ ጥል ይሉኛል? ባለጌ ኖት። እንዴት አባሽ ነው የምታምሪው? ወይኔ ኩኩሻ ተበላው። አቺ ኩኩሻ ወያ ብዬ ብረቱን አትወስጂውም እንዴ? አረ ወስደዋለሁ፣ ማታ እመጣለሁ። እስማ አምቡል አረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ይዘት ቃ እንዲህ ሲያሽከረክረኝ ነው የሚውለው። ቀልድ ነው እንዳያስከው ማኔ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ልጠፋ አልቻልኩም። አሃ ፒካፕ ላይን መሆኑ ነው። ይሸጣል? ምኑ? ፒካፕ ነው። እንደዛ ሳይሆን ለመዘዘን እየሞከርክ ነው ማለት ነው። እጅግ መቻግንቺ እንጃ ሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። እርበሽ ደግሞ ብትይኝ። አይ እንዴው ተመችቶኛል፣ ይቅርብኝ። እና ለምን እየሸኙሽ አናወራ? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች እህትሽ አይደለማ? እሷ ምን ሆነችብህ? አረ ቆይ ወንድሜ ደወለ። አንቺ የደረሽ ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁኝ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው። እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለሜት ነው? አረ ነኝ ትተኝ ስራን ስራ። ከዚህ በኋላማ ስራ አንቺ ነሽ። በል ኩኩሻ አንተ ትቀልዳለህ፣ እኔ ልሂድ። እሺ ቢያንስ ስምሽን አነግሪኝም? ማሂ። የኔ ማሂ ወንድማችን ሰላም በይልኝ። እሺ እኔም ወድሻለሁ። ቁራሌው አሮጊታና ብረት ድስት ያለው ቁራሌው ወይ የሆነ ጫማ አለኝ ትገዛኛለህ? በነጣም ከስጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ተወው በቃ። ያምሻል። ቁራሌው አሮጌ ጫማ ብረት ድስት ያለው ቁራሌው አሮጌ ጫማ ብረት ድስት ያለው እቤታችሁ መጥቻለሁ። አረ ቁራሌው ምን አባቱ ነው የሚጮህ? ክፍታ አንተ ሲላም ላይ ፋል ይሄ ቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው።
እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እህቷ አለች ማለት ነው። እጭ አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም። አምጪው እናየዋለን። መጣሁ በቃ ጠብቅ ማለት ነበር። ሰው እንዴት የቤት ሽቲ ለብሶ ያምራል? አንተ ማን እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደሞ ምንድነው እንደዚህ የሚያስጨው? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጥርሙስ አይኔ ላይ ሲላወስ ነው የከረመው። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዲህም ጀምረሻል? በኋላ እናወራለን። ግቢ። በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትንም በፈጣሪ ስም እዚህ ቤት ያለው ድሮ ዕቃ ብዛት ምንድን ነው? ምን ነው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው? ምን አገባ? ዝም ብላ አገዛም እንዴ? አረ እኔ ምን አገባኝ? እኔ ማገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ 100 አለቃ ገብሬት ያለሽ። አይ ይሄ ተው እባክህ አባዬ፣ የራሱ ጉዳይ። ሄጃለሁ